ምጤ እየመጣ ነው ምጤ ዶክተር እንዴት ነው የሚመጣው እንዴ ያለው ነገር የለ እንዴ ነው ማትረዳኝ እኔ ሰው አዋልጃ አላቅ ምንም ማቀው ነገር የለም ባለቤቴ ለሊት ወደ ጅብነት ተቀየራለች ማለት ከሰዓቴ ሲደርስ በቃ እጆቹ ይቀየራሉ እንደነገርኩ ጥፍሬም ወደ ጅብነት ይቀየራል እኔ ራሱ ያወቅኩት ከተጋባን በኋላ ነበር እንደዚህ አይነት ነገር እንዳለበት እንቅልፍ አብረን አለመተኛት እናበዛ ነበር እንደውም አልጋም ምትለይበት ጊዜ ብዙ ጊዜ ነበር ሶፋ ላይ ለምተኛው ዛሬ ትላለች ትነጫነጫለች ለሊት በጣም ብዙ ሰዓት ነው እንደውም በነቀው ቁጥር የት ነው ብላት ሽንት ቤት ባንድ ለሊት ብቻ ከ3 4 ጊዜ በላይ ተነሳ ነበር ግብረ ስጋ ግንኙነት ልናርግ ስንል በቃ በጣም ለየት ያለ ሰው ነው የሆነችብኝ ማለት ከምጠብቀው በላይ ግፊዋ እንትኗ ጉልበቷ በጣም ተጫነ ነበር መብራት ነበር በሮት ከዛ ያየሁት ነገር ሙሉ ሰውነቷ ጸጉር በቃ ጸጉር አላ ምንም ከመዳፏ ውጭ ምንም የሚታይ ቦታ አልነበረው ጸጉር ነው ልክ ሰዓቴ ሲደርስ በቃ እጆቹ ይቀየራሉ እንደነገርኩ ጥፍሬም ወደ ጅብነት ይቀየራል ጸጉሬ ምናምን በቃ ሙሉ ነገሬ ወደ ጅብነት ይቀየራል የዛ ሰዓት በቃ ሌሊት ከሰፈር ወጥቼ በቃ ጫካ ገብቼ ከጅቦች ጋር ነው በቃ ሙሉ ጫካ ሄጄ ጅብ ጋልባለሁ ልብሷ እንዳወለቀች አይቻልም እንዳረገች ግን አላየውም ውስጥ ይያለ ከዛ ወዲያውኑ ተቀየረች በቃ እንደ ጅብ አጉንብሳ ምን ነው ጀመረች ከዛ እንደዛ እየወጣች ምን እንደምልልክ ከግቢጩ ወጣ ቋራ መከተል ጀመረ ነበርና ከወጣች በኋላ በሚገርም ሁኔታ በቃ በሚያስፈራ መልኩ በጣም በብዛት ጅቦች ነበሩ በሩ ላይ ይቃቆይ ቀስ ምጤ እየመጣ ነው ምጤ ምን ላድርግልሽ ምጤ እየመጣ ነው ምን ላድርግልሽ በቃ ዶክተሮቹ ጋር እንደውልና ምንድነው አይሆንም ተው ምን ይሁንክ ነው ሰማና እባክህ አይሆንም ዶክተር አይሆንም አባት ይውልንገር ዶክተር ይውል እባክህ ተረዳኝ ዶክተር አይመጣም እንዴ ባለቤት እኮ ምጥ ላይ ነች ዶክተር እንዴት ነው የሚመጣው እንዴ ያለው ነገር የለ እንዴ ነው ማትረዳኝ እኔ ሰው አዋልጃ አላቅ ምንም ማቀው ነገር የለም ገብቷል በቃ እኔ መቋላቅም ለምን ነው የምታስጠልቀኝ እና ታዲያ ልጅ እንዲሞት ነው እንዴ በወሊድ ምክንያት እንድትሞት ነው እንዴ ምንድነው ሐሳብ ያማል እንዴ ካሜራማን ደውልለት ነገር ያለው በቃ ምንም ነገር አይሆንም ብያል ተነስራት ማንንም አይመጣም እያነከኝ ነው ማንንም አይመጣም በቃ እኔ ራሴ ይውል እንዴ ዲያስፖራ ብሎክ ተለቀቀ ሰላም ዲኤምሲ ሪል ስቴቶች ነን በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ በታላቅ የማስታወቂያ ዋጋ በካሬ 78,000 ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ ቀረበ ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ ስለሆነ ይፍጠኑ ለበለጠ መረጃ ከታች ባለው ስልክ ያገኙን ሰናይ ቆይታ ሰላም እንዴ ግባ ካሜራ እንዴ ምንድነው ሰላም ምን ይከርታ አንተ ካሜራውን አጥፋ ምን ፈልገህ ነው እዚህ ቤት ይኸውልህ ጋዜጠኞች ነን እኛ እኮ ነው ምን አገበይታ ደውጣለህ ትዝታውና አይደለ አሁን መፈለግ ይኸውልህ ባንዳንድ ነገሮች ዙሪያ ቆይታ ለማድረግ ማውራው ነገር የለም ወጣሪ ጋር ወንድማችን ሳናስፈቅድ እየቀረጽን ነው ግን ይኸውልህ ለወሳኝ ጉዳይ ነው ማለት ምንም ነገር አልፈልግም በቃ ወጣልኝ አልኩ ይኸውልህ ባለቤትህን በተመለከተ ስለኔ ባለቤት ልንረዳችሁ ነው የመጣነው ልንረዳችሁ ከዚህ በለጣ አይልኝ ልንረዳችሁ ነው በቃ ወጣልኝ አልኩ እኮ ለምን ነው አትወጣልኝ ወጣልኝ አንተም ተነስ ወንድሜ እባክህ ይገባኛል ይኸውልህ ከማህበረሰቡ ተገልላችሁ እንደምንኖር ብዙ ነገር እናውቃለን ምንም ነገር ይኸውልህ ባለቤትህን ለመርዳትና አንተን ለመርዳት ለባለቤቴ ነው ያለው ወጣልኝ ይቅርታ ወጣልኝ አልኩ የኔ ሰላም ነው እባክህ ምንም ነገር አልተፈጠረም አንተ ወጣልኝ እባካችሁ እባክህ ወጣ ሌላ ነገር እንዲፈጠር አልፈልግም ወጣልኝ ይገባኛል ስሜት ይገባኛል
በገዛ ቤት ሳላስፈቅድ ካሜራ ይዤ መጥቼ እየቀረስኩ እንደሆነ ይገባኛል ለሱ ደግሞ ይቅርታ ጠይቃለሁ ያንተ ይቅርታ አልፈልግም እሺ ወጣልኝ እሺ ግን እባክህ 5 ደቂቃ ወሰጠኝ ምንም 5 ደቂቃ ይኸውልህ ካላንተ ፍቃድ ማለት ነው እኔ በጉልበት ልገባ አልችልም አንተ ስፈቅድልኝ ነው ምገባው ነፍሰ ጡር ነች ጀረብሽካን ወጣልኝ እባክህ ካለ ፍቃዳችሁ ስለምቀርጻችሁ በጣም ይቅርታ ግን እናንተን ለሚጠቅም ጉዳይ ነው እናንተን ስለሚጠቅም ጉዳይ ነው የመጣ ነው አትቆጭበትም ከፈለክ ካሜራውን አስቀምጠና እውነቴን ነው ማለት አትቆጭበትም እኔ መፈልገው ነገር የለም ምንም ነገር አለ ስለተጠቆምን ነው ዝም ብዬ ካለ ምክንያት አይደለም የመጣው ቁጭ በልና እናውራ ቁጭ በልና እናውራ ምንም እናውራው ነገር የለም ፀሐይ አይደለሽ ትዝታው ፀሐይ በደንብ ነው ስለናንተ መናቀው ትወጣልኛለህ አባት ከ3 ወር በፊት ሰፈር ቀይራችሁ ወደዚህኛው ሰፈር እንደመጣችሁ ከማበረሰቡ ተገላችሁ እንደምንኖሩ እዚህ ቤት ማንንም ሰው ዝር እንደማይል ከማንንም ጋር እንደማትገናኙ ባለቤት አላቀም ምን የሚመለከት ነገር የለም ልትወልድ የደረሰች ነፍሰ ጡር እያንዳንዱ ነገር አውቃለሁ ተጠቁሜን የመጣሁት ያልኩ ደግሞ ልንገርህ ለራዳችሁ ስለምፈልግ ነው እናንተን የሚጠቅም ነገር ይዤ ነው የመጣሁት እመነኝ ከፈለክ ካሜራውን እናስቀምጥና ታመሰግነኛለህ በእውነት ታመሰግነኛለህ እባክህ አትረብሽ ይኸውልህ ሚዲያ ላይ ወንድሜ ሚዲያ ላይ በቀንነት ነው የምሰራው ነኝ ነገርኩ እኮ ካልናንተ ከፈለክ ማለት ነው እኔ እኮ እዚሁ ካሜራውን እኮ ተቀብለህ እኮ ፋይሉን ማጥፋት ትችላለህ ለመጥፎ ነገር እንዳልመጣው ትረዳኛለህ እባክህን ሰው በቤቱ ሰላም ማለት አይችልም እንደ ወጣልኝ በቃ ቆይ እናጥፋውና ካሜራውን እናጥፋውና እናውራ እሺ ይኸው እናውራ እስካሁንም እንትን ያለው ነገር ምንም ማውራት መፈልገው ነገር የለም ወጣልኝ ባለቤትን ለመርዳት ነው እባክህ ምንም አትረዳትም ምንም ነገር በቀንነት ነው እየጠየቅኩ ያለሁት እሺ እኔም በቀንነት እስከመቼ ነው ተደብቃ እስከመቼ ነው እዚሁ ቤት እንትን የምታስቀምጣት ምንም ደብቀው ነገር የለም ወጣልኝ በሰቤት መጥቶ ምንድነው እንደዚህ አንባጓሩ ደግሜ ልንገርህ ሚዲያ ላይ በቀንነት ነገሮችን በማጣራት ይኸው እንደዚህ አይነት ኬዝ ከዚህ በፊት ሰርተን እናውቃለን ይኸውልህ የኔ ወንድም እኔ በሰላም እያወራሁ ጸብ ነው መሰለኝ ለመፍትሄ ነው የመጣሁት የኔት ይኸው ልንገርሽ ከዚህ ነገር ምናልባት ስለተፈጠረው ነገር ሙሉ መረጃ ላላቅ እችላለሁ ግን የሰሞት ነገር አለ በ50% ቢሆን ስላንቺ ማቀው ነገር አለ እስከመቼ ነው ከማበረሰቡ ተደብቀሽ የሆነ ነገር አንቺ ላይ እንዳለ ልናውቅ ይችላልናል እባክህ ውጣልኝ እባክህ 5 ደቂቃ ካሜራውን አጥፍተን እናውራ አንቺ ምንድነው የምትይው በጣም ባለቤትሽ በዚህ ጉዳይ አግሬሲቭ ስሜታዊ የሆነ ነው ምንድነው ሀገር ጥለን የመጣ ነው ለዚህ አልነበር እንዴ እሺ ቁጭ በይና ቆይ እሺ ችግር የለም ካሜራማን መጀመሪያ እንዳይረባበሹ ይጥፋና እኛ እናውራ አጥፋው እኛ እናውራ ችግር የለውም ናስ ካሜራማን ይሄንን አግዘኝ ውድ ተመልካቾቻችን እንግዲህ ከጥቂት አምባጓሮች በኋላ እንግዲህ ፍቃደኛው ነውልኛል በጣም አስቸግረው ነበር ማለት እስከዛሬ ብዙ ጉዳዮችን ስንሰራ እንግዲህ ቀጥታ ካሜራ ይዘን እንግዲህ ቤት ለመግባት በመናረገው ጥረት ይታወቃል ብዙ መሰናክል እንደሚፈጠር ግን የዛሬው ጫን ያለ ነበር ባል ይህንን ነገር በፍጹም ወደ ሚዲያ ማውጣት እንደማይፈልግ ነበር የተረዳውት አሁንም ቢሆን ያው ወደ ሚዲያ ይሄ ነገር ወጣ ስንል ፊታችሁ ተሸፍኖ ያለው ነገር በጥንቃቄ ነው ማንነታችሁ እያንዳንዱ ነገር በጥንቃቄ ነው ወደዚህ ቤት የተጠቆምኩበት ነገር አለ እንግዲህ እዚህ ቤተሰብ ላይ የተፈጠረው ነገር ራሳቸው የሚነግሩኝ ይሆናል ሚስት እንግዲህ ልትወልድ የደረሰች ነፍሰ ጡር ሚስት ነች እንግዲህ ሆዷ ገፍቷል እሱንም ስጠይቀው 9ኛ ወር ላይ ነች እንግዲህ እስካሁን ምጧን ማለመምጣቱ ይገርማል ምጧን እየተጠባበኩ ነው ይያለ ያለው የሚገርማችሁ ነገር ሆስፒታል ቼክአፕ ራሱ አሁን እንግዲህ ዘመኑ ተዘምኖ እንግዲህ ሚስቶች ያው ቼክአፕ በተለያየ ጊዜ ያደርጋሉ እሱ ነገር ያው እሱ እዚህ በራሱ ነው በግሉ ነው የሚከታተላት አንዳንድ ጥያቄዎችን የምጠይቀው ይሆናል ግን ጓንት ወይም ግላቭ ስላረገችበትም ነገር ዋናው እዚህ የመጣንበት ምክንያት እሱ ነው በመጀመሪያ ደረጃ ግን ራሳቸውን ያስተዋውቁና ወደ ትውቃቸው እንገባለን ከዛ ዋናውን ነገር የሚነግሩን ይሆናል ወንድማችን እንደና እስቲ ራስን ብታስተዋውቅ ትዝታው ባላለው እዚህ አዲስ አበባ ልጅ ነኝ ከባለቤቴ ጋር ተዋወቅነው የዛሬ
ዓመት ከምናምን ከ6 ወር አካባቢ ነው እና እንግዲህ አሁን እንደምታያት ነፍሰ ጡር ነች የ9 ወር ነፍሰ ጡር ነች ከተጋባን ኦልሞስት ወደ 8 ወር አካባቢ ሆነናል የ1 ወር ነፍሰ ጡር የ1 ወር ነፍሰ ጡር እያለች ነው የተጋባነው እርጉዝ እያለች ነው የተጋባን እውነት ከመጋባታችን በፊት አርግዛ ነበር ማለት ነው ያው ትንሽ የሷ ቤተሰቦችን እሱ ነገር አልፈለጉትም ነበር ከጋብቻ በፊት ማርገዟን አልወደዱትም ነበርና ትንሽ ከነሱ ጋር ተቃቀረናል አሁን ድረስ በተለይ ከናትየው ጋር ወድና ጀርባ ነገር ብዙ ምን ከኔ ጋር ብዙ ምን አይወዱኝም እሷን ሲወዷታል ተመሳሳይ ነው በቃ ማለት ለሌላ ለሱ ያላቸው አመለካከት በተለይ እናትየው በጣም ከባድ ነው ጥላቻቸው በጣም እላፊ የሆነ ጥላቻ ነው ለኛ ያላቸው ሚስት ወደ አንቺ እንምጣ እሺ ራስሽን አስተዋውቂን ያሉትን ነገሮች ብትነግሪን ግልጽ አድርገሽ ብትነግሪን ፀሐይ ሙላቱ ይባላልው ያው እዚሁ አዲስ አበባ ነው ተወልጄ ያደኩት መኖሩም እዚሁ አዲስ አበባ ውስጥ ነው ያው ከባሌ ጋር የተዋወቅነው እሱ እንዳለ ከአንድ አመት ከ6 ወር በፊት ምናምን ነው በስራ ነው የተዋወቅነው እና ያው በቃ እንግዲህ አንተም ሰምተህ የመጣው ነገር እኛን ከሰው አስገልሎ እንደዚህ ያኖረን ነው ግን ያው እኛም ፈልገን ነው የመጣብን ነገር አይደለም ሳናውቅ የተከሰተብን ነገር ነው እኛ ምንም እናቀው ነገር የለም እርግማን ይሁን ምን ይሁን ምንም እናቀው ነገር የለም ግን ባለቤቴ ይሄን ሁላ ነገር ያያልቶኝም በቃ እንጃ እኔ ምንም ምል ነገር የለኝም ብዙውን እሱ ተናግሮታል ወደ ተመልካቾቻችን በአይኖቿ ውስጥና በድምጾቿ እንግዲህ የሆነ ከባድ አዘን እንዳለ ከጀርባዋ የሆነ ታሪክ እንዳለ ግልጽ ነው ባወራሯ መረዳት እንችላለን ማለት ተስፋ የመቁረጥ አይነት አወራር ነው ያወራሽኛለሽ በነገሮች ምናልባት ነፍሰ ጡር ነሽ አሁን ልጅ እየመጣ ስለሆነ እንግዲህ ሌላ አዲስ ቤተሰብ አዲስ ዘር እየመጣ ስለሆነ እሱ በራሱ ሌላ ትልቅ ተስፋ የሚሰጥ ነገር ነው ግን አንቺ አሁን እኔን ያወራሽኝ ያለሽበት መንገድ የሆነ ተስፋ ይቆረጥሽበት ነገር እንዳለ ግልጽ ነው ካወራርሽ ጀምሮ ማለት ነው ወደሱ ጉዳይ እንመጣለን ዋናውን ጉዳይ እሱ ነው ስለ ሁለታችሁ ትውቅ ግልጽ ብታረጉልን ምክንያቱም ያኛው ርዕስ አንዴ ከጀመርን ወደ ኋላ ስለማንል ያው እኔ ተማሪ ነበርኩኝ የኮሌጅ ተማሪና እሱ ደግሞ እኛ ቤት ለናቴ ሹፍርና ይሰራ ነበር በዛን የተዋወቅነው ለዛም ነው እናቴ ትዳራችንን ማትፈልገው ያኔና እሱን ትዳራችሁን ማፈልገው እናትሽ ምናልባት ከጋብቻ በፊት መጸነስሽ ነው አንድ እሱም ነው ሁለት ደግሞ ያው የኔ ቤተሰቦች የሆነ ሀብታሞች ናቸው እና ደግሞ እሱ እኛ ቤት ተቀጥሮ ይሰራ ስለነበር ያው እንዴት ከኛ ማይመጥን ለቤተሰባችን አይመጥንም ብለው ነው እሱንም አይወዱት እና ደግሞ እናቴ ልጄን አበላሽብኝ ምናምን ብላ ታስባለች በዛ ነው ቤተሰቦች የማይወዱት እና የተዋወቅነው እንደዛ ነው እኛ ቤት ሹፍርና ይሰራ ነበር እኔን ክላስም ሲያደርሰኝ ከማዘርጋም ስወጣ ምናምን በዛ ተዋወቅ ከዛ በቃ ያው ከ7 ወር ወይ ከ7 ወር ምናምን በኋላ ነው የተጋባነው እኔም እንዳረገስኩ ያወቁት ከአንድ ወር ምናምን በኋላ ነው እንዳረገስኩ ለቤተሰቦቼ ስነግራቸው በቃ ከቤት ነው ቀጥታ ያባረሩኝ እናቴ ላይሽም አልፈልግም ምናምን ብላ ነው ያስወጣችኝ ከቤት ካለው ነገር ይሄ ነው እስካሁን አንድ ላይ መኖር ከጀመሩ 8 ወር ሆኗቸዋል ውድ ተመልካቾች እዚህ ቤት ከመጡ 3 ወራቸው ነው ወደ ዋናው ርዕስ ልንገባ ነው ውድ ተመልካቾች ከማህበረሰቡ ተገልለው ነው የሚኖሩት
በዚህ 3 ወር ውስጥ እኔ ከዚህ በፊት የነበረውን ነገር በግልጽ አላቅም ማንንም ሰው እዚህ ቤት ዝር እንደማይል ይገርማቸዋል ጎረቤት የሌለው ቦታ ነው ይሄ ባል ስራ አለው ስለ ስራው አላቅም በግልጽ እንግዲህ ማንንም ሰው እንዳያት እዚህ ቤት ማንንም ሰው እንዳይገባ ብዙ ነገሮችን ያረክ ነው ሚስት ላይ አንድ የደረሰ ነገር አለ ተመልካቾችም ይሄንን ነገር እየጠበቁ ነው እስቲ አሁን ሀብለን እንጀምር እስቲ እናውራው ስለ ጉዳዩ ከዛ ደግሞ ጉዳዩን ከሰማን በኋላ ወደ መፍትሄው እንሄዳለን ጉዳዩ በጣም ከባድ ነገር ነው ማለት በዚህ በእኛ ማህበረሰብ ያልተለመደ ነገር ነውና እኔ ራሱ ያወቅኩት ከተጋባን በኋላ ነበር እንደዚህ አይነት ነገር እንዳለበት ምን እንደሚባልም አላውቅም መንፈሱ አይደው ነገር ብቻ ከተጋባን በኋላ ነው እኔም ስለ ነገሩ ያወቅኩት ሁኔታው እንደመሰለ የተፈጠረው የሆነ ይሄ የመጀመሪያ ልጃችን ከመጸነሷ በፊት ብዙ አመት ወደ 1 አመት አካባቢ ነበር ከትዳር ከመጋባታችን በፊት ማለት በዛን ጊዜ ምንም ነገር አልነገረችኝም እኔ ምንም ነገር አላቅም ነበር ሁሉ ነገር አወቅኩት ከተጋባን በኋላ ማለት ነው ያወቅኩት ከተጋባ በኋላ ይሆኑ አሏ ለጀት ያሉ አመሎች ማውጣት ጀመረች እንደውም እኔ መሰለኝ የተቃቃርን ነበር የመሰለኝ ጥላቻ ምናምን ለኔ የነበራት ፍቅር እየቀነሰ ነበር የመሰለኝ በሁኔታው ሳይ ከኔ መሸሽ ለብቻዋ ጊዜ ማዘውተር እንቅልፍ አብረን አለመተኛት እና በዛ ነበር እንደውም አልጋም ምትለይበት ጊዜ ብዙ ጊዜ ነበር ሶፋ ላይ የምተኛው ዛሬ ትላለች ትነጫነጫለች ለሌሊት በጣም ብዙ ሰዓት ነው እንደውም በነቀው ቁጥር የት ነው ብላት ሽንት ቤት ባንድ ሌሊት ብቻ ከ3 ከ4 ጊዜ በላይ ትነሳ ነበር ከዛ እንዴት እንደምነግር ለግንኙነት ራሱ በጣም አስቸጋሪ ነበር ይሄንንም ልጅ እንደው በአጋጣሚ ነው የተረገዘው ወይ የተጸነሰው እንጂ ከባድ ነው ከሷ ጋር እኔ አሁን እንደዚህ ስናገረኝ ራሱ እኔም ልቤ እየተጨነቀች ነውና ማለት ምን ሊነግረኝ ነው እያልኩ ነው ስለ ጉዳዩ በስሱ ማቀው ነገር አለ እሺ ጫን ብለ ብትነግረኝ ጉዳዩን እንደው በግልጽ ብትነግረኝ ባታድበሰብሰው ነው ባታድበሰብሰው ይኸውል እኔና እሷ አሁን እንደነገርኩ ወደ 8 ወር ይሆናል ከተጋባልና በዚህ 8 ወር ውስጥ እኔ እንጃ በጣም ብዙ ነገሮችን አሳልፌያለሁ ከሚባለው ነገር በላይ ከሷን ቤተሰብ ከራሴን ቤተሰብ ሸሽቼ ነው እስካሁን ያለሁት የምፈልግበት ቦታ እንደፈለኩ አልሄድም ኦልሞስት የኖርኩበትን ያደኩበት ሰፈር ራሱ ትቼ ነው የመጣሁት ያልዞርኩበት ቤት ክራይ ያልዞርኩበት ሰፈር የለም ይሄ ኦልሞስት ከተጋባን በወሩስ ብቻ ከ3 ከ4 በላይ ቤቶችን ዞራለን በዚህ ችግር የተነሳ ማለት ነውና ማህበረሰቡ ደግሞ ታቋል አሁን ላይ ያለው አመለካከት በተለይ ምንድነው የሰው ጅብ ምናምን ስለሚባለው ነገር ምንም ላንተ እንትን አይሰጥም ሪስፔክት የላቸው የሰው ጅብ አሳስ ያልገባኝ እንደዛ ነው የሚባለው የሰው ጅብ ቡዳ እንደሚባለው ነገር አለ እንደዛ ነገር አለባትና በሷም ዙር እንትን ላይ በዛ ምክንያት በቃ በጣም ችግር ውስጥ ነው ያለው አሁን 8 ወር አንደኛ እንደምታየው ነፍሰ ጡር ነች ሁለተኛ ይሄ ነገር አለ እኔ እንጃ ከሰው ተገልለን ያለ ነው እንደፈለግን በፈለግንበት ቦታ አንኖርም አንዞርም ምንም ነገር ብቻ መዝናናት አንወጣም ለምግብ ቢሆን ተሳቀነ ሁሉ ነገር ተሳቀነ አሁንም እንደምታየው እናንተም ቀደም ስመጣው አይታል የተፈጠረው ችግር ለዛ ነው ይሄ ነገር ስላለ ነው እናንተንም ለመስገባት የፈለኩት የኔን ቤተሰቦችንም ርቄ ምኖረው እስካሁን ድረስ ለዛ ነው ብዙ ችግር ነው ያለብኝ ያለው ነገር ለማመን የሚከብድ ነገር ነው አላምንም ብዬ እዚህ ጋር እንትን ማለት አልፈልግም ምናልባት ይሄን ነገር
ድሮ በስሱ ሲወራ ነው እማቀው እታችን እስቲ ከሱ በተሻለ ስለ ጉዳዩ ልትነግሪኝ ትችያለሽ እኔም ይሄ ነገር እንዳለብኝ ያወቁት ከተጋባም በኋላ ነው በቃ ሌሊት ላይ እኔ ራሴን አላውቅም በቃ ምን እንደምሆን ምን እንደማደርግ አላውቅም ግን በቃ ጠዋት ላይ ስነቃ ምናምን ጸጉር እጆቼ ምናምን እንዳለ ሰውነቴ ሙሉ ጸጉሩ ነው አገኘዋል በቃ እንዴት ላስረዳ በጣም ከባድ ነው አሁንም እጄን የሸፈንኩት ለዛ ነው ማለት ይሄ ነገር እንዴት ነው እኛ ሀገር ላይ ከሰው አስገልሎ የሚያኖረንም እንዴት ተደብቄ እንድኖር ያደረገኝም ያ ነገር ነው ግን በምን እንደመጣብኝ እንዴት ምን ሆኜ ይሄ ነገር እንደተፈጠረ እኔ ማላውቀው በቃ እናቴም አንድ ካገባው በኋላ ወደ እኔ ቤት ምናምን ማትመጣበት ምክንያቱ ይሄ ነው እኔ ላይ በቃ የባህሪ ለውጥ ያያየች ሰውነቴን ምናምን በቃ ሲቀየር ያያየች ምናምን ነገር በጣም እንተናለች እሷም እናቴ እንዴት አይነት ሰው ልበልክ የሆነ ግዴለሽ አይነት ሰው ናት እና ለኔ ምንም ግዴላትም እንደ ልጇም አትየኝም ለዛ በቃ ይያልሽኝ ያለሽው ነገር እሱ እንዳለው በቀጥታ የሰው ጅም የሚባለው ነገር ያ ነገር እኔ ላይ ያለ ነው አው ማለት እንደዛ ተብሎ ነው የሚጠራው አው አለ እኔ ጋር አለ ግን ማለት እኔ ፈልጌ ያመጣሁት ነገር አይደለም በቃ የተፈጠረብኝ ነገር ከባሌ ጋር ከዚህ በፊት ተከራይተን የምንኖርበት ቤት ሱቅ አለ ግቢ ውስጥና እዛ ሄጄ እንጀራ ልገዛ ስወጣ ነው ጠዋት ላይ ለሱ ምሳ ለመቋጠር እንጀራ ልገዛ በመውጣበት ሰዓት ላይ ነው አቧራ ነገር አይኔ ላይ የበተኑብኝ ግን ስሳማ እንደዚህ ሳጣራ ምናምን ነገር የመቃብር አፈር ነው ይሄ ነገር የሚመጣው ከመቃብር አፈር ወይ ከቡዳ ወይ ከርግማን ነው የተባልኩት በቃ ዲያስፖራ ብሎክ ተለቀቀ ሰላም ዲኤምሲ ሪል ስቴቶች ነን በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ በታላቅ የማስታወቂያ ዋጋ በካሬ 78,000 ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ ቀረበ ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ ስለሆነ ይፍጠኑ ለበለጠ መረጃ ከታች ባለው ስልክ ያገኙን ሰናይ ቆይታ እና በቃ ከዛን ቀን ጀምሮ በቃ መታመም ጀመርኩኝ ምናምን ነገር ከዛ በቃ ሌሊት ላይ ምናምን እኔ የት እንደምሄድም አላውቅም በቃ ራሴን አላውቅም ሌሊት ላይ ጧት ስነቃ ነው ራሴን በቃ ወይ ግቢ በር ላይ ወይ ውጪ አጥርጋ ምናምን ራሴን አገኛለሁ ከዛ ወዲያው በቃ ወደ ግቢ ገባና የት ነበርሽ ምናምን ሲለኝ ባለቤቴ ባኛው ቤት ነበርኩኝ እንዲወጥቼ ነው እንዲሁኝ ነው ላለው እሱም ቀደም እንደዛ ይቅርታ ጣልቃ ልግባብሽና የመቃብር አፈር ነው በተኑብኛልሽው እነማን ናቸው ማለት ሱቅ እንጀራ ልገዛ ከዛ ከሱቁ ነው ወይስ የት ነው ሱቁ ጋር የነበረ የሆነ ሰውዬ ነበር እኔም በሰዓቱ አላስተዋልኩትም ሌላ ዕቃ የሚገዛ ሰው ነው መሰለኝ ስንት ሰዓት ላይ ነው 12 ሰዓት ተኩል ጠዋት ነው አላስተውሰውም 12 ሰዓት ተኩል በጠዋት ነው በሌሊት ነው ጠዋት ላይ ነው በዛ ሰዓት ሱቅ ይከፈታል አው ሱቅ እኛ ሰፈር እንዴት ነው እንጀራ ስለም እንትን ምሳ ለመቋጠር ጠዋት አይደለም ተነሳ እና ይከፈታል በዛ ሰዓት ላይ ጠዋት ላይ እንደውም 11 ሰዓት ተኩል 11 ሰዓት ከ40 ምናምን ይከፍታል ባለ ሱቁ ማለት እኔ እንጀራ እንደዚህ አልገዛም ይዛን ቀንም እንዳጋጣሚ መብራት ጠፍቶ ስለነበር እንትን ምጣድ አለኩስኩም እና በቃ በባዶ ከመሄድ ቤትም ደግሞ ሌላ ምንም ነገር አልነበረም እና ፓስታ መኮሮኒ ምናምን ለመስራት ደግሞ ሰዓት አይበቃም ብዬ ነው በቃ አንድ እንጀራም ቢሆን ገዝቼ ልቋጥርለት ብዬ ተነሳውት በቤት ውስጥ ወጥ ስለነበር ማለት ነው እና በቃ በዛ አጋጣሚ ነው ያ የተረገመ ቀን ነው እንደዚህ ህይወቴን ያመሰቃቅሎት ይቀርሉ ምንድነው ቆይ በሰዓቱ የመቃብር አፈር በተኑብኝ ነው በዚህ አጋጣሚ እኔ በልጅነቴ 10-11 አመት ያለ ውድ ተመልካቾች አንድ ትዝ የሚለኝ ታሪክ ሰምቻለሁ እንግዲህ አንድ
እሷ ከምትለኝ ታሪክ ጋር ይመሳሰላል እንደውም በእኛ ሰፈር አካባቢ አንድ ባለ ሱቅ ነበር የተዋጣለት ባለ ሱቅ ነበርና ምንድነው ከሆነ ሰዓት በኋላ ከሰረ ሱቅ ውስጥ ያሉት እቃዎች ቀስ በቀስ ባዶ ሆኑ ከዛ በኋላ ያለው ትዝ አይለኝምና በዛ ሰፈር ሲወራ የነበረው ነገር የመቃብር አፈር በጧት ነው የሚከፍተው እንግዲህ አንድ ሰዓት ሳይሆን ይከፍታል በዛ ሰዓት የመቃብር አፈር በትነውበት እንደዚህ ሆነ የሚል ነገር ሰምቻለሁ አስታውሳለሁ በደንብ ነው ማስታውሰው አሁን አንቺ ካልሽ ነገር ጋር ስለተመሳሰለብኝ ነው አፈሩ የመቃብር አፈሩ ቀጥታ ፊትሽ ላይ ነው እንትን ያሉት አው በቃ አይኔ ላይ ነው አቧራው እንዳለ ይገባው ከዛ በቃ እኔ ደግሞ ሰውየው ተሳስቶ መስሎኝ ምናምን ነገር ይቅርታ ምናምን ብሎኝ ሄደ እኔ ሰውየውንም በደንብ አላየሁትም በቃ ጠጋቢ ቆሞ ሊገዛን ይመስለኝ ከባለ ሱቁ ጋር ማለት ነው ሊገዛን ይመስለኝ የሆነ ጥቁር ትልቅ ጃኬትን የለበሰው ሰውየው ፊቱ በደንብ አይታይም ይሁን እዚህ ጋር እንደዚህ አገጭ እንትን ጺም ምናምን በጣም እንዲ ትልቅ ጺም ያለው ሰውዬ ነው እና በቃ እንደዚህ ጥቁር ኮፍያ አድርጓል የተላልቅ ሰዎች የሚያደርጉት ትልቅ እንደዚህ የሚያደርጉት ኮፍያ አድርጓል እና በቃ እኔ ምን ሆኖ ነው ብዬ ማሰብኩ ግን ደግሞ በቃ ተሳስቶ ነው ብዬ እሺ በቃ ችግር የለውም ምናምን ብዬ እንጀራዬን ይዤ ወደ ቤት ገባሁኝ ከዛን ቀን በኋላ በቃ ማታ ላይ የዛን ቀን ማታ በጣም አመመኝ የሆነ ልቤን በጣም ማፈን ጀመረኝ ምናምን በጣም አመመኝ ከዛ በቃ በማግስቱ ምናምን ነገር እንደዛው ያልኩ ሰውነቴ ላይ ጻጉር ምናምን ነገር መብቀል ጀመረ የሆነ ምንድነው አካላዊ ለውጥ አለ እንደዛ ራሴ ላይ ማየት ጀመርኩኝ ምናምን ነገር እንዳልኩ በቃ እኔ ማታ ላይ ወዴት እንደምሄድ ምናምን ሌሊት ቀትር ላይ ወዴት እንደምሄድ ምናምን አላውቅም ግን ጧት የሆነ ሰዓት ላይ ወደ ራሴ ስመለስ በቃ ወይ የሆነ አጥር ስር ራሴን አገኘዋለሁ ወይ ደግሞ ግቢ ገብቼ በርጋ ቆሜ ራሴን አገኘዋለሁ ምናምን ነገር ብቻ በጣም ከባድ ነው ስለዚህ አሁን ሰውነትሽ ላይ አካላዊ ለውጦች በደንብ ነው ያሉት አው በደንብ ደግሞ እንትን ጎልቶ የሚወጣው ማታ ላይ ነው ሲመሻ አካባቢ እንዴት ነው ጎልቶ የሚወጣው በቃ ጥፍሮቼ ምናምን ነገር እጄ ምናምን በቃ ይቀየራል ወደ የሆነ እንዴት ላስረዳ የሆነ ወደ እንስሳነት ይቀየራል ጣቶቼ እጆቼ ምናምን ይሸበሸባሉ የሆነ እንዴት ነው አሁን ኖርማል ነው እጄ አሁን ደህና ነኝ እንደው በቃ ይቀየራል እጄ የሆነ እንዲ ይያያዝብኛል ጥፍሮቼ ምናምን ከየት እንደሚመጣ ራሱ አላውቅም እሺ ትዝታው ማታ ላይ ስለሚፈጠሩ ነገሮች ብትነግረኝ መጀመሪያ አካባቢ እንግዲህ 4-5 ትነሳለች ነው ያልከው እሷም ነግራኛለች ከዛ በኋላ በስትክክል እንግዲህ ያ ነገር የሰው ጅም የሚባለው ነገር ካወክ በኋላስ ነገሮች እንዴት ነበሩ ለሊሌ ምን ነገሮችን ነው የምታደርገው እንግዲህ ጥፍሬ ይቀያየራል እጄ እንዲ ይሸበሸባል ምናምን ነገር እጄ ይሸበሸባል ብዙ ነገር ብላለች ምንድነው ማታ ላይ የሚፈጠሩትን ነገሮች ብትነግረኝ እንደነገርኩ ነው ቅድም ማለት እኔ በመጀመሪያ ስለዚህ ነገር ምንም ማውቀው ነገር አልነበረምና እንዳልኩ ሌሊቱስ መነሳት ካጠገቤ ወይ ስነሳ ጧት ካጠገቤ ለችም በተደጋጋሚ እንደውም ራቁታን ግቢ ውስጥ ማግኘት ጀምሬ ነበር ከዛ ምን ሆነሽ ነው ስላት አይ ምንም ትላለች አንዳንድ ሻወር ነው ትላለች ምንም በቃ የማይዋጡ ቃላቶች ነበር የምትናገረውና ምንም ማታ በቃ ፍጹም ሌላ ሰው መሆን ጀምራ ነበር ማለት ፍጹም መቀየር በቃ ጸባይ ይቀየራል በተለይ ሌሊትማ እንዳጋጣሚ ሷ ከተነሳው ስትንቀሳቀስ ምን ነው ስላት መቆጣት ጸብጸብ ማለት ምናምን ይጀምራስ ነበር ከዛ የሆነ ቀን ነው እንደዚህ እንዳጋጣሚ አብረም የሆነ ፍቅር መስራት ጀምረን ነበር የሆነ ማታ አምሽተን ስልመጣ ከዛ በጣም ትጫነኝ ነበር ማለት ከሴት ልጅ ጉልበት ወጣ ያለ ጉልበት አለ ከዛ ትንሽም ተሰለ ነበር ወደ ፍቅር መስራት ነበር የገባነውና ከዛ ወደ ግብረ ስጋ ግንኙነት ልናርግ ስንል በቃ በጣም ለየት ያለ ሰው ነው የሆነችብኝ ማለት
ከምጠብቀው በላይ ግፊዋ እንትኗ ጉልበቷ በጣም ትጫነኝ ነበረ እንጂ ኦልሞስት አሁን ቲሸርት የራሱ ልቄ ባሳይ ሰውነቴን በጣም ነው እንትን ያለው ማለት እኔ እንጃ እኔ አጋጥሞኝ አያውቅም እንደዚህ ነገር ከዚህ በፊትም አድርገናል ከሷ ጋር በተለየ መልኩ እንዴት ማለት ይሄ ልውጡት ይሄ አካላዊ ለውጥ ግፊያ የጉልበት እንትን ማለት ከትዳሩ በኋላ ነው ከትዳሩ በፊት ሰላማዊ ነበር ምንም አይነት ነገር ሁሉም ነገር ሰላም ነበር ከተዳር ከተጋባ በኋላ ነው የሁሉ ነገር የመጣውና በጣም ትጫነኝ ነበር ኦልሞስት እንግዲህ አሁን እኔ ወንዱ ነኝ እኔ ነኝ ማስጨነቅ የነበረብኝና የሆነ ሰዓት እንደው ተፋሽ እስከሚያጥረኝ ድረስ እንዴ ምን ሆና ነው ችል እስከምል ድረስ በጣም ትጫነኝ ነበር ከዛ ውጪ ደረቴና ጀርቤን በታየው በጣም ቁስል ነበር ለስንት ጊዜ ወራት ለወር ያክል ነው ዋጫ ነው ከመጠን በላይ ይሄ ጸብለ ያለ ቡጭር ያለ ደሙ የሰው እንትን አይደለም ጥፍሯ ራሱ ከዛ በጣም መባጨር ጀመረችና በጣም መቀየር ጀመረች ድምጿም እንደ በፊቷ ነበር የሚሆነ መቀየር ሲጀምር በጣም ነበር የደነገጥኩት ኦልሞስት የዛ ሰዓት ምንም ያላሰብኩበት ሰዓት ነው ከዛ እንደዛ ነገር ምንድነው ብዬ ወዲያውኑ ገፍተራ ነበር እንደምንም ገፍተራ ተነስቼ መብራት ነበር ያበሩት ከዛ እንጃ እንደማወራለ ያየሁት ነገር ሙሉ ሰውነቷ ጸጉር በቃ ጸጉር አላ ምንም ከመዳፏ ውጭ ምንም የሚታይ ቦታ አልነበረው ጸጉር ነው ጥፍሮቿ ጣቶቿ የተለየ ነገር ነው በቃ የሚያስፈራ እጅ ነበር የነበራት እጇ ራሱ ከዛ በኋላ እንደውም እሷን ያየሁት ምን ሆነሽ ነው ያልኳት ወዲያውኑ ፊቷ መቀየር ጀመረ ወዲያውኑ ነው በቃ ወደ ጅብነት የተቀየረችው የዛን ሰዓት ነው እኔም ሁሉ ነገር አወቅኩትና ከባድ ነበር ያ ምሽት በህይወቴ ከፈሮባቸው ምሽቶች እንደሱ ከባድ ጊዜ አልነበረምና ወዲያውኑ ተቀየረች ወደ ጅብነት ነው የተቀየረችው ከዛ ምንም ማድረግ አልቻልኩም ደንግጬ ነው ቆምኩት እኔም ምንም ማድረግ አልቻልኩም ወዲያውኑ ነው ካልጋው ይዛለው ወዲያው እንዴት እንደወጣች ራሱ ላያት አልቻልኩም በፍጥነት ነው ወጣችው ከዛ ምን እንጃ ብቻ ለሊቱ ቁጭ ብዬ ነው ተጠበቅኳት አልነበረችም ምንም ደጅም ወጣውኝ ምንም ነገር ላገኝ አልቻልኩም በዛ ሰዓት ጠፋች ድራሿን ይጠፋው ምንም ነገር በቃ ምንም ላያትም አልቻልኩም ነበር ከዛ ግቢ ውስጥ ወጣው ፈለኳት ደጅ ምንም ነገር አጣው ተመልሼ መጠበቅ ነበር የኔ አማራጭ ምንም ማድረግ ማልችለው ነገር ስለነበር ቤተሰቤ ጋር እንዳልደውል ይሄ ለሰው የሚወራ ነገር አይደለም ታውቃለህ ፖሊስም ጠፋች እንዳለን ምን ብዬ ላመለክት ነው ባለቤቴ ተቀየረች ብዬ አውሬ ሆነች ብዬ እንዴት ነው ማለት ከዛ ያለኝ አማራጭ ቤት ቁጭ ብሎ መጠበቅ ነበር ቤቱ እየጠበቅኳት ለሊቱም ሙሉ አልመጣችም ነበር ከዛ ወደ ንጋት አካባቢ ነው የመጣችው ከ11 ተኩል ይመስለኛል እርግጠኛ አይደለም ሰዓት አላየው ብቻ ወደዛ ሰዓት አካባቢ ነው የመጣችው ከዛ በቃ ድክምክም ብላ ከዛ ኖርማል ሰው ወደ በፊት ማንነቷ ነው የተመለሰው ሰው መስላን የመጣችው ሰውነቷም ሰላማዊ ነበር ሙሉ በሙሉ በቃ ራቁቷን ሆና መጣች ከዛ በሩ ሲከፍተው ማለት እኔ ምን ልበላት ከዛ ገባች ከዛ ማልቀስ ነው የጀመረችው ከዛ ምን እንደማረጋት ምን እንደምላት ራሱ እኔ ግራ እስከሚገባኝ ድረስ ማለት ነው ከዛ በኋላ ነው እኔ ነገሮቹን ይሄ ሰው ጀሙኑ ምናምን የሚያወቁት ከዛ በኋላ ነው እና በጣም ከባድ ህይወት ነበር ያሳለፍነው በርግጠኝነት የመጀመሪያውን እንግዲህ የመጀመሪያው ማለት የመጀመሪያ ቀን አይደለም ምናልባት ግንኙነት ለፈጽሞ ያሰባችሁበት ቀን ነው ምናልባት ያንን ነገር ለማድረግ ባታስቡ ይሄንን ነገር ላታዩም ላታስተውሉም ይችላልች ወይም ደግሞ እንደለመደችው ወይ ሽንት ቤት ብላ ውጪ ነው የምትወጣው በርግጠኝነት ያለፉትን 8 እና 7 ወራት እንዴት ነው አብራችሁ በተኛችሁበት ወቅት እንዴት ነው ብሎ መጠየቅ እንግዲህ ከባድ ነው አሁን እንደነገርከኝ ነው የሚሆነው መገመት አይከብድም ግን አንድ ማወቅ ፈልገው ነገር አለ ለሊት ላይ እንግዲህ 4-3 ትነሳለች የሆነ ቦታም ትሄዳለች ሰፊ ሰዓትም ትቆያለች ብዙ ነገር ብላችሁኛል ሁለታችሁ ማለት ነው ምንድነው ለሊት ላይ የምታደርጊው ማለት እኔ አንድ ነገር ስለገመኩ ነው አንድ ነገር ጭንቅላቴ ላይ ስላለ ነው ስለ እንደዚህ ነገር ሲወራ ልክ አሁን እናንተ የነገራችሁ ነገር ባይሆንም በስሱ የሰሙት ነገር ስላለ ነው ከድሮም ጀምሮ ምናልባት እኔ የገመትኩት ነገር ከሆነ ብዬ ነው ምን ነገሮችን ነው የምታረጊው እንደነገርኩ እኔ ብዙ ራሴን አላውቅም
ግን የሆነ በቃ ለሊት ሊናጋ ሲል አካባቢ ላይ ራሴን ወይ እንደነገርኩ ወይ አጥር ስራ አገኘዋለሁ ወይ የሆነ ጫካ ውስጥ አገኘዋለሁ የሰፈር ጫካ ውስጥ አገኘዋለሁ ራሴን ወይ ወንዝ ዳር ራሴ ቁጭ ብዬ አገኘዋለሁ ልክ ሰዓቴ ሲደርስ በቃ እጆቹ ይቀየራሉ እንደነገርኩ ጥፍሬም ወደ ጅብነት ይቀየራል ጸጉሬ ምናምን በቃ ሙሉ ነገሬ ወደ ጅብነት ይቀየራል የዛ ሰዓት በቃ ሌሊት ከሰፈር ወጥቼ በቃ ጫካ ገብቼ ከጅቦች ጋር ነው በቃ ሙሉ ጫካ ሄጄ ጅብ ጋልባለሁ ይቅርታ ማለት ሰዓት ሲደርስ ብቻ ነው ይሄ ነገር የሚለዋወጠው የሰውነት መለወጥ ታዲያ ለምንድን ነው ግላቡን ያረክሽው ለምንድን ነው ሰውነትሽን የሸፋፈንሽው ያው ይሄን ያደረኩበት ምክንያቱም ያው ከሰፈር ቀይረን ወደዚህም የመጣ ነው እንዲ ተገለን ከሰው ተለይተን ምንኖረውም ለዛ ነው ምክንያቱም አለ አሁን አውጥቼ ባሳይክ አንተም ልትደነግጥ ትችላለህ ማለት ልትፈራ ልትወጣ ትችላለህ በቃ አለኮ አሁንም የሆነ ቦታ ላይ ጸጉር ምናምን አለ ያ ሌሊት የሚቀይረኝ ነገር አለ ያው እጄ ላይ ምናምን አለ ጀርባዬ ላይ አለ ብዙ ቦታ ለዛም ነው እንዳትደነግጡ የሚል ራሴን የሸፈንኩት ፀሐይ ነው አይደል ስምሽ ፀሐይ ፀሐይ ይቅርታ እኔን እንትን እንዳትኝ ማለት ያው እንዳትጨናነቂ እኔ እዚህ ስላለው ምንም ሐሳብ እንዳይገባሽ ምንም እዚህ ጋር ትልቅ ነገር አንቺ ላይ ምንም አይነት ነገር ቢኖር እኔ ጋር ምንም የሚለውጠው ነገር የለም ጀስት እኔ ልረዳሽ ላግዝሽ ነው የመጣሁት አንተንም ልረዳ ላግዝ ነው በሚችለው ነገር እንደዚህ አይነት ጉዳይ እንደናንተ አይነት ጉዳይ ላይም ባልኖር ከናንተ ጋር በሚመሳሰል ጉዳይ ምናልባት እዚህ ጋር ቃሉን መጥቀስ ተገቢ አይደለም ስለዚህ ምንም አይነት ሐሳብ አይጓችሁ ግን ወንድማችን ትዝታው ምናልባት ማታ ተነስታ ስለምትሄደው ወደ ጅብነት ትቀየራለች የት እንደምትሄድ ስለምታደርጋቸው ድርጊቶች ምናልባት አንተ ማንና ነገሮችን ብንነግረን እኔ እንዳልኩ ነው ማለት ስለ እንደዚህ አይነት ነገር ምንም ማቀው ነገር አልነበረ በወቅቱ እና ከዛ ምሽት ቀደም ካልኩ ምሽት በኋላ ነው አያቴም ገይጂ ሰዎችን መጠየቅ የጀመርኩት እና በእነሱ ነው እንጂ የሰው ጅብ መኖሩን እንደዛነ በሽታ ምንድነው እንደዛነ መንፈስ መኖሩን ያወቅኩት እሷ ከዛኛው ምሽት በኋላ ነበርና እንደውም በተለጋጋሚ በቃ በተነሳች ቁጥር ማለት ላልተወሰነ ጊዜ እንደውም መፍራት ጀምሬ ነበር ለሊት ራሱ ከሷ ጋር መተኛት ኦልሞስት በተኛ ራሱ ካንኮን አንቀችኝ የሚል ነበር ፍራቻ ተገቢ ውስጥ የነበረው ካንኮን ይዘኛለች ካንኮን ባጨረች በስነክሰኝስ ይያልኩ ነበር መፈራውና ከዛ ከተወሰነ ወራት በኋላ ግን ማለት በቃ እንደንተና አዳፕት የምታደርገው ነገር አለ ያለመድከው የምትመጣው ነገር በቃ መነሳቷ ምናምን ግን ተነስታ ምንድነው የምታደርገው ተነስተሽ የምትሄደው ሁሌ ነበር የሚገርመኝና የሆነ ቀን እንደዚህ ስትነሳ ጠብቂያት ነበር በቃ ማለት ምንድነው የምታደርገው ልጅ ምንድነው አንደኛ ነፍሰ ጡር ነች እንደምታውቀው ሁለተኛ ሴት ነችና እንዴት እየተቀየረች እንዴት እስከመቼ ምን ዛለቀው የሚል ጥያቄ ውስጥ የነበርና አንድ ቀን ለመከተል አስቤ ነበርና በቃ እስከምትነሳ ድረስ ጠብቂያት ከዛ ተነሳች ማለት ምንም እንትን ነገር የለም ተነሳች ከዛ ወደ እንትን ነበር ሄደች ወደ ማድቤት ነበር ሄደች ከዛ ልብሷን አወላለቀች ማለት ፍለፍት እንድታየኝም አልፈለኩም ልብሷን እንዳወለቀች አይቻልም እንዳረገች ግን አላየውም ውስጥ ይያለ ከዛ ወዲያውኑ ተቀየረች በቃ እንደ ጅብ አጉንብሳ ምን ነው ጀመረች ከዛ እንደዛ ይወጣች ምን እንደምልልክ ከግቢጩ ወጣ ቋራ መከተል ጀመረ ነበርና ከወጣች በኋላ በሚገርም ሁኔታ በቃ በሚያስፈራ መልኩ በጣም በብዛት ጅቦች ነበሩ በሩ ላይ ኖርማል ጅብ የሱ አይነት ይሁኑ ኖርማል ጅብ ይሁን አላቅም ግን ብቻ ጅቦች ነበሩ ከዛ ድምጾች መውጣት ጀመሩ የተለመዱ አለ የጅብ ድምጾች እንደዛ ነገር መጫወጃው ጀመሩ ምናምን ከዛ ከአንዱ ጅብ ላይ ነው የወጣቸው የሚለያየው ምን መሰለ የሷ ሰውነቷም ትንሽ ገዘፍ ይላል የነዛ ደግሞ አነሳነስ ይላሉ ትክክለኛ ጅቦችና አንዱ ጅብ ላይ ወጣ መጋለብ ጀመረች ከዛ እንዴ
ምንድነው አልኩኝ። ከዛ በቃ አብራ መሄድ ጀመረችና አንደኛ ፈርቻለሁ፣ ለሊትም ነው ፈርቻለሁ። ከዛ በጣም ነው የደነገጥኩት። ማዋራትም አልችልም እንደምታውቀው እንደዛ ነገር ላይ ማውራት አይደለም ቆሞ ማየት ራሱ ምን እንደሚያስፈራ ታውቃለህ። እንዴት ጅብን ይጋልባል እሷስ እንዴት እንደዚህ ሆነች የሚል በቃ ማለት በጣም የተረበሸ ስሜት ነበርኝና ተመልሼ ቤት መጥቼ ራሱ ምን እንደማርግ ራሱ ግራ ነበር የገባኝ። እንዴት ልከተላት በከተላት ደግሞ በኋላ አንድ ነገር ሆነስ ሰው ጋር ልደውል ምን ልበል ምንም ነገር ማሰብ አልቻልኩም ነበርና ተመልሼ መጥቼ በቃ ቁጭ ብዬ መጠበቅ ነበር ያለኝ አማራጭና ልክ ገብቼ ቤት ውስጥ ቁጭ ብዬ ንጋት አካባቢ ነውና በሩ ከፍታ ስመጣ ከውጭ ጀምሮ ራቁቷን ነበር የመጣችው። ከዛ በጣም ትንቀጨቀጫለች። በጣም የሆነ አላፊቷ ላይ የሚነበው የሆነ የፍርሃት ደንግጣ የምትመጣ አይነት ነገር ፈርታለች፣ ደንግጣለች። ከዛ ሩሙስ ራቁቷን ነች እንዴ ምንድነው ያልኩኝ። ምንም በቃ እኔ ራሱ አላየችኝም ከድንጋጤው ብዛት የተነሳ ዘላ ወደ ቤት ነው የገባችውና ከዛ በኋላ እስከመቼ ነው ይሄን ህይወት የምንኖረው የሚል ጥያቄ ነው በቃ ውስጥ ያደረው። ማለት እኔ እሷን ያገኘው ባለቤቴን ያገኘኋት ከነ ክብረ ንጽህናዋ ነው ማለት በጣም ነው መወዳት እና እሷን ጥዬ ራሱ መሄድ አልችልም። ከሷ መለየት የማይሆን ነገር ነውና እንዴት ነው ይሄን ህይወት የምንኖረው እንዴት ነው ከዚህ በኋላ ያለ ላይፍ ብዬ ነበር ማስበውና ከዛ ውጭ ደግሞ ልጃችን አሁን ደግሞ ልጃችንስ እንዴት ነው የሚሆነው ከዚህ በኋላ ከሱ ጋር እንደዚህ ነፍሰ ጡር ሆና እየወጣች ለሊት ልጁስ አንድ ነገርም ቢሆን ከዛ ውጭ ደግሞ ሲወለድስ ምን አይነት ሁኔታ ላይ ሆኖ ነው የሚወለደው እሱ ራሱ የሚለው ብዙ ጭንቀት ነው ያለብኝ አሁን ራሱ። ሁለት ጥያቄዎችን ልጠይቅ። አንደኛው ማለት አንተ ይሄ ሁሉ ነገር እያጋጠመ ይሄ ሁሉ ነገር በሷ ላይ እንትን እያለ መልሰልኛል፣ ግን አጥጋቢ መልስ ብትሰጠኝ ከሷ ያልተለየበት ምክንያት ምንድነው? ይሄ ሁሉ ነገር እንግዲህ በሷ ምክንያት ብዙ ነገር እያስተናገድክ እንደሆነ ነግረኛል፣ ግልጽ ነው። ሁለተኛው ደግሞ ልጁ ቼክአፕ እየተደረገ አይደለም ብዙ ነገር ማለት ምን ተማምነ ነው? ምጧ ቢመጣስ ሆስፒታል ነው የምትሄደው? እስቲ እነዚህን ሁለት ነገሮች መልስልኝ። እንደነገርኩ ነው እኔ መጀመሪያም እንደነገርነ እነሱ ቤት ሰራ ነበር የተዋወቅነውና እሷን ትምህርት ቤት የሚማድረስ የትም ቦታ ስትሄድ እንደ ሹፌሯ ሆኜ የምሰራው ነው ነበርኩና ማለት እኔ ለሷ ያለኝ ፍቅር ከምታስበው በላይ ነው። በጣም ነው መወዳት። በዛ እንጃ የቤተሰቦቿን እናትየው በጣም ብዙ ነገር ነው ያደርሰዋል። በጣም ብዙ ከስራ ማባረር እስከ ማስፈራራት ድረስ የግድያ ዛቻ ራሱ አድርሰውብኛል። ግን እኔ የሷ ፍቅር ስላለ ነው እስካሁን ድረስ አብሬያት ሆንኩትና ማለት ቀደም እንደነገርኩም አያቴን ሳወራው ስለዚህ ጉዳይ በሽታ ነው ማለት ይፈልጎት የሚመጣ እንዳልሆነ ነግሮኛል። እና ይሄን ነገር በሚችለው መልኩ በቃ እኔ በአቅሜ በሚችለው መልኩ ከዚህ ነገር እንድትወጣ መርዳት እንጂ መሸሻ አማራጭ ነው ብዬ አላሰብኩም። አንደኛው ነፍሰ ጡር ነች፣ ሁለተኛም ማፈቅራ ባለቤት ነችና እንዴት ትቻት ሄዳለሁ ችግር ላይ ሆና እንዴት ተርቃታለሁ በሚለው እስካሁን ድረስ አብረን ነውና ከባድ ህይወት ነው ያሳለፍኩ ያለሁት። ምንድነው ስለ እርግዝናው ብትነግረኝ ሐሳብ ምንድነው? ቼክአፕ ማያረግ ልጅ የመጣው ነገር አንተ ለወራቶች ቼክአፕ ሳታስደርጋት መጣው ሲመጣ ሆስፒታል ልትወስዳን ነው እቅድ? ታቋለ የኛ ነገር አሁን ማለት እንጃ እንዴት ብዬ እሷን ይዣት ሄዳለሁ? እንዴት ብዬ ይሄን ገበላ እንዴት አሁን ሐኪም ቤት ድረስ ይዣት ሄዳለሁ? አሁን ላይ ደግሞ ሰውነቷን ብታሳይክ ጸጉሮች አሉት የተወሰነ እጇም ኖርማል አይደለም ማለት እንደልና እንዳንተ አይነት እጅ አይደለም ያላት እየተቀየረ ያለ ነውና እንዴት ሆስፒታል ይዣት መሄድ ይችላል? እንዴት አው ያስፈልጋል እንደማንኛውም ሴት ቼክአፕ መደረግ አለባት፣ የሐኪም ክትትል ያስፈልጋታል። ግን እንዴት በዚህ ሁኔታ እዛ ድረስ ይዣት ሄዳለሁ? እንዴት በጣም አስቸጋሪ ነው ሐኪም ቤት ድረስ መሄድ ራሱ። አንተ ብዙ ማትረዳው ነገር አለ ማለት እኔ ሆነ የኔ ላይፍ ካልኖርኩ የምታውቀው ነገር አይደለም። በጣም ከባድ ህይወት ነው ያሳለፍኩ ያለሁት። ኦልሞስት የመጀመሪያዎቹ ጊዜያት ላይ ለቼክአፕ እንደማንኛውም ሴት ወደ ክሊኒኮች ሄደን ነበርና ያው እንደምታውቀው ክሊኒክ ሲገባ ነፍሰ ጡር ስትሆን ሰውነቷ ማየት አለባቸው ግዴታና ባዩ ጊዜ
በጣም ነበረ ትልቅ አምባጓሮ ነበር የተፈጠረው። ሰው አይደለችም አውሬ ነች ብለው ወላ እኔ ራሱ እስከ መደብደብ ደርሰው ነበረ። እንዴት አውሬ ይዘብት ትመጣለህ ብለው በጣም ብዙ ችግር። ከዛው በምኖርበት ግቢ ራሱ በተከራየሁበት ግቢ ራሱ በቃ ጠዋት በገባው ቁጥር ዛቻ ነው፣ ውጣልን ከዚህ አካባቢ ነው። ሰውነ ብለው ራሱ የሚያስበኝ የለም ነበር። የሆነ የፈጣሪ ቁጣ ነው ይሄ አውሬ ነው ብለው በጣም ብዙ ችግሮችን ያሳለፍነውና ለዚህ ነው ሐኪም ቤትም አልወስዳት ማለት እሷም የሆነ ነገር ከሚያረጓት ወይም ደግሞ እኔን ደብድቦ የሆነ ነገር ከሚያረጉን ሁሉ ገበኔን እኔ ሸፍኝ ልኑር ያልኩት ለዚህ ነው። እናንተንም ቅድም አላስገባም ሰው አላስጠጋም ብዬ የምኖረው ለዚህ ነው። ሰው ለኛ ያለው አመለካከት በጣም እንትን ያለ ነውና ማንም ሰው አይረዳም። የኔ ጫማ ውስጥ ሆነ ካላየው እንደዛ ንሎት ማንም አይረዳም። ለዛ ነው ማለት እኔ በማቀው የተለያዩ እንትኖች መጽሐፎችን እያነበብኩ ነው። አሁንም የተለያዩ ቪዲዮዎችን እያየሁ ነው እንዴት እርጉዝ ሴቶችን ትሪት ማድረግ እንዳለብኝ በራሴ የተወሰነ ነገር እየተማርኩ ነውና እኔ እንጃ ሐኪም ቤት መውሰድ አልችልም። ራሴ በቃ ከእግዚአብሔር ጋር እኔ እንደው ማድረግ ነው ምፈልገው። ምናልባት የቀረ ነገር ካለ ልትነግሪኝ የምትፈልጊው? ምን አለ የቀረ ነገር? በቃ እሱ እንዳለክ ነው። ሆስፒታልም አልሄደው ክትትልም አላደርገው። ለዛ ነው በፊት የነበርንበት ሰፈር በቃ በሰው ጎረቤት ማለት እንትን አንድ ግቢ ውስጥ ብዙ ተከራይ የነበረበት ግቢ ነበርና በቃ እዛ ግቢ እንዴችኩም እንደዚህ አርጋ እንደዚህ ሆና ለሊት ወጣ ነው መገባው እኮ ይቺ የሰው ጅብ ናት ምናምን እያሉ ሲያወሩ በቃ የሰፈር ልጆች ምናምን ጅቧ መጣች ምናምን ይሉኛል። በቃ ወደ ቤት ስገባ ምናምን ነገር ማለት ነው። እና በቃ በዛ እኔ ብዙ ጊዜ ራሴን ለማጥፋት ሞክሬ ነበር። ግን ባለቤቴ ነው ከጎን ሆኖ በቃ እናልፈዋለን ይሄን ነገር ምናምን በቃ ያጽናናኛል። አያቴ እንደዚህ አድርግ ብሎኛል ምናምን እያለ በቃ እሱ ነው ያለኝ። በቃ እዚህ ጋር ያው ባለቤቴ ነው አሁንም ድረስ ያለኝ እንጂ እኔ የሰፈር ሰው በሙሉ አሳቆኝ ማለት እኔ ፈልጌ ያመጣሁት ነገር አይደለም። ይሄ በቃ ችግር የለውም። ይሄንን ነገር ለአንዴና ለመጨረሻ ጊዜ እኔ አሁን እኮ እዚህ የመጣሁት ዝም ብዬ ኢንተርቪው አርጋችሁ ሚዲያ ላይ እንዲወጣ አይደለም። መፍትሄውንም እንትን ለማለት ነው። ወደ መፍትሄው በመንሄድበት መንገድ በደንብ እንሄዳለን። ግን የዚህ ልጅ ነገር እንግዲህ የሚወለደው ልጅ ነገር እሱን ነገር እርግጠኛ ብንሆን ከዛ በኋላ ወደ መፍትሄው ብንገባ እሱን ነገር እርግጠኛ ሆነን ነው ወደ መፍትሄው ብንገባ በቻል ነው አቅም ማለት ነው። ልንገርሽ ወደ ድሮ ጤናሽ ነው የምትመለሺው። እሱን ደግሞ ቃል ገባልሻለሁ። እሺ የመነሽ ነው እንዴ? እያዞረኝ ነው። እሺ ምንድነው? ሰላም አይደለችም እንዴ? እያዞረኝ ነው። እያዞርሽ ነው? አይዞሽ በቃ አንዴ ጋዜጠኛ እሺ እናቆማሽ። ችግር የለውም እናቆማው። እሺ ደግሞ እናንሳ ይጣቆይ ቀስ ቀስ ነው ጭንቀታሽ ቀስ ውሃ ላምጣልሽ አንዴ ያምጣልኝ። ሰላም ነሽ? እሺ ቆይ አየር ምንድነው? ቆይ ምን እየሆነች ነው? ተራስሎ ይደግም ምንሽ ማለት ሰሞኑን እንደዚህ አይነት ስሜት እያጋጠማን ነው እንዴ? ኧረ ምንም ነገር የለም። ዛሬ ነው ጀመራት። እሺ ቆይ አቀማመጧ ግን ጥሩ አይደለም፣ ልክ አይደለም። ያዛት እሺ ያዛት ወይ ደግሞ እኔ ቀስ ቆይ ተራሱ ላድርግሽ ቀስ እንዴ ወይ ዘርቂ ደህና ነሽ? እያመመሽ ነው? እያዞረኝ ምጤ እየመጣ ነው። ምጤ
ምን ላድርግልሽ ታዲያ እየመጣ ነው ምን ላድርግልሽ በቃ ዶክተሮቹ ጋር እንደውልና ዶክተር አይሆንም ምንድነው አይሆንም ተው ምን እየሆንክ ነው ስማና እባክህ አይሆንም ዶክተር አይሆንም አባት ይውልንገር ዶክተር እባክህ ተረዳኝ ዶክተር አይመጣም እንዴ ባለቤት እኮ ምጥ ላይ ነች ዶክተር እንዴ ነው የሚመጣው እንዴ ያለውን ነገር የለ እንዴ ነው ማትረዳኝ እኔ ያግል እማቀው ዶክተር አለ እዚህ ይምጣ እንዴት ነው ነገር መምጣት አይችልም ይውል እኔ ሰው አዋልጃ አላቅም ምንም ማቀው ነገር የለም ገብቷል በቃ እኔ መቋላቅም ለምን ነው የምታስጠልቀኝ እና ታዲያ ልጅ እንዲሞት ነው እንዴ በወሊድ ምክንያት እንድትሞት ነው እንዴ ምንድነው ሐሳብ ያማል እንዴ ካሜራማን ደውልለት አንያለ ምንም ነገር ማድረግ አይችልም በቃ ማንንም አይመጣባልኩ ነገር ያለው በቃ ምንም ነገር አይሆንም ይያል ተነስራት ማንንም አይመጣባል እያነከኝ ነው ማንንም አይመጣባል ትዝታው ማንንም አይመጣባል እኔ ራሴ ይውልህ እንዴ ምን መጣ አይዞሽ ተረጋጊ ምን ፎጣውን አቀብልኝ እዛ ጋር ሄድ አባክቶ ለበል